በህይወቴ 3 ወር ነው ተቀጥሬ ማቀው አባቴ ጋር እሱ ነው 3 ወር እሱ ጋር ተቀጠርኩኝና ቆይኒ ግን አባቴስ ባይኖር አሁን ሌላ ቦታ ተቀጥሬ መስራት አልችልም ነበር ሚል ጥያቄ ደግሞ መጣ ወደ ውስጤ ከዛ ለሱ ሳልነግረው ጋዜጣ ሪፖርተር ጋዜጣ ቫካንሲ አለ አሁን እኔ ሰው ስራ አጣው ሲለኝ ሪፖርተርን ነው የምጠቀመው ከዛ ሪፖርተር ጋዜጣ ገዛሁና ኢሜል ምናምን ይወሳ ኢሜል ማድረግ ጀመርኩና አንድ ድርጅት ተቀበለኝ የሆነ ፋብሪካ ነው በ5,000 ብር ደሞዝ ምናምን አላመንኩ የዛሬ እንግዳችን ከ10 በላይ ቢዝነሶችን ሞክራ አልተሳካም ብላ ተስፋ ከመቁረጥ ይልቅ ለብዙዎች ትምህርት መሆን የቻለች በሜትር ታክሲና በሜካፕ ስራ ላይ የተሰማራች በቲክቶክ እና በዩቲዩብ ገጾቿ ላይ ብዙ የጥንቃቄና አስተማሪ መልእክቶችን የምታስተላልፈው ሜሎ ዮና ሰላም እንዴት ነሽ አላህ እንዴት ነሽ እንኳን ደህና መጣሽ ወደ መልህቅ እስቲ ራስሽን አስተዋውቂልን እሺ ሜሎ ዮና እባላለሁ ባለትዳርና የሁለት ልጆች እናት ነኝ የሜትር ታክሲ አሽከርካሪም ነኝ ከአዲስ አበባ ዩኒቨርሲቲ መጀመሪያ ዲግሪ አለኝ አሁን ቲክቶከርም ሆኛለሁ ያው ዩቲዩብም እየሞካከርኩ ነው ጉዞ ከሜሎ ጋር የሚባል ዩቲዩብ ቻናል አለኝ በዚህ አጋጣሚ የእናንተም ቤተሰቦች ሰብስክራይብ ያርጉኝ እሺ ቲክቶክ መቼ ጀመርሽ ቲክቶክ ላይ ነው እኔ የሚያገኘውሽ ቲክቶክ አመት ያለፈኝ ይመስለኛል የሆነ አመት ከ2 ወር ምናምን ግን የጀመርኩት ለዚህ ፐርፐስ ሳይሆን ሜካፕ ተማርኩና ማለት ሁለተኛ ልጄን ወልጄ ሰወጣ ተመልሼ ወደ ሜትር ታክሲ መግባት አልፈለኩም ኦኬ ማለት ያው እየሰራሁት ቢሆንም የሆነ በጣም ያደክማል ምናምን ቻሌንጂንግ ነው ስራው ስለዚህ ሌላ ስራ መስራት አለብኝ አልኩኝና ሜካፕ ተማርኩኝ አራስ ቤት ሳያልቅ ወጥቼ ተማርኩኝና ስለዚህ ስራሽን ለማስተዋወቅ ግዴታ ነው ሶሻል ሚዲያ ሰዎችን እንደዚህ ከመንገድ ላይ በነፃ እየለመንኩ አንዳንዴም እየከፈልኩ መስራት ጀመርኩኝና አንዳንዶቹ ቫይራል ይወጡልሻል አንዳንዶቹ አይታዩ በዛ መልኩ ነበር የጀመርኩት እንግዲህ ከዚህ ደርሷል አው በጣም ብዙ ሰዎችን የጥንቃቄ መልእክት በማስተላለፍ የሚያውቁሽ ይመስለኛል እኔም ዛሬ ተደጋጋሚ ለአሽከርካሪዎችም ቢሆን ለደሞ ለተጠቃሚዎችም የሚሆኑ የጥንቃቄ መልእክቶችን ነው የምታስተላልፊበት ማለት ነውና በጣም ባይዘይ በደንብ የሚበረታታ እንትን ነውና ችግሩ በራሱ ላንቺ ኮንተንት ፈጥሮልሻል አይደለ ከችግሩ ተነስተሽ ስለሆነ እንትን የምትዩ እንግዲህ የትራንስፖርት ዘርፍ ላይ የምንሰማቸው በጣም ብዙ ችግሮች አሉና ሴት ሆኖ ደግሞ እዚህ ዘርፍ ላይ መግባት ራሱን ችሎ ትንሽ ቻሌንጅ ያለው ይመስለኛል ሴት ሆኖ የሜትር ታክሲ አሽከርካሪ መሆን ምን አይነት እንትን አለው ቻሌንጁ ሞር ይሄ ከአፈጣጠራችን ጋር ይመስለኛል እንጂ ሰው በጣም ሪስፔክት አለው አብዛኛው አንዳንድ ሰው ሁሉም ስራ ላይ ሊገጥምሽ ይችላል መጥፎም ጥሩም አለ ስለዚህ ጥቂት ሰዎች ናቸው ቻሌንጅ የሚሆንብሽ እንጂ አብዛኛው በጣም ሪስፔክት አለው በጣም ደስተኛ ነው ሴፍ ሹፌር ሲገጥመው በቃ እንደ ብርቅ ነው ዛሬ የመጀመሪያ ዛሬ ሁለተኛ ምናምን ብሎ ሁላ ይቆጥርልሻል በተለይ ሴቶች ደግሞ በጣም ኮምፎርት ይሰማቸዋል እግሯን ሰቅላ ምናምን ልትቀመጥ ትችላለች እንደ ቤቷ ማለት ነው ከሴት ጋር ስትሆንና ቻሌንጅ የሚሆነው ፀሐይ ብዙ ጊዜ አነሳዋለሁ ሽንት ቤት እኛ ያገኘነው ነገር ላይ መጠቀም አንችልምና ሁለቱ በጣም ቻሌንጅ ያደርጉኛል እኔ ደግሞ እንደ ልጆች እናት ሁለት ልጆች በሲ ሴክሽን ነው ያወለድኩትና ረጅም ሰዓት መቀመጥ ወገብ ላይ ያ ነው እንጂ ያን ያህል ጥሩ ነው ብዙ ቻሌንጅ የለው ኦኬ በጣም ማለት ያው ከምታስተላልፊያቸው የጥንቃቄ መልእክቶች ባሻገር በጣም እንትን ላይክ ብዙ ሰዎች በዚህ የስራ ዘርፍ ላይ ሆነው ጥቃት የደረሰባቸው አሉ የተገደሉ ማሉ በቅርብ ጊዜ የሰማናቸው ብዙ የሚዘገንኑ ነገሮች አሉና እንትን አንቺ ላይ የደረሰ ነገር አለ አንድ ሁለተኛ ደግሞ ከሌለም ደግሞ እንዴት ነው ራስሽን የምትጠብቂው ራስሽን እንዴት ትከላከያለሽ ምክንያቱም እኩል ነው ለሴትም ለወንድም እኩል ነው እንትኑ ላይክ አንድ ሰው ሰርቃለሁ ብሎ ከቤት ከወጣ በቃ ሰርቃለሁ ብሎ ነው የወጣው ሴት ስለሆነች እንደውም የበለጠ አድቫንቴጁን ጨምርለታል ወንዶቹም አልተረፉም ስለዚህ እንደ ሴት ደግሞ በደንብ
ሳትጠነቀቂ እዚህ ደርሰሻል ብዬ አላምንም። ስለዚህ ምን አይነት የጥንቃቄ እንትኖችን ትወስጃለሽ? እግዚአብሔር ይመስገን እስካሁን የከፋ ነገር ገጥሞኝ አያውቅም። ጧት ጸልዬ ነው የምወጣው። ከዛ በተጨማሪ ያው ዋናው እግዚአብሔር ነው የሚጠብቅሽ፣ ግን ከዛ በተጨማሪ ጥንቃቄ ማድረግ አለብን። ትንሽኛ ደግሞ ጠንቀቅ እንላለን መሰለኝ ሴቶች አይደል? የመዘናጋት ነገር የለምና እኔ በምንም አጋጣሚ አቴንሽኔን እንዲወስደው አልፈቅድም። ተሳፋሪ በቃ ሁሌ ከራሴ ጋር ነኝ። ምንም ቢያወራ ምናምን ግድ አይሰጠኝም፣ አልሰማም ስለሱ ወሬ። እኔ የራሴ ሀሳብ ውስጥ ነኝ። አንዳንዴ ያወሩና ምናምን አንቺንም ሲያማክሩሽ እኔ የለውም እየሰማሁት አይደለም እና ብዙ ጊዜ አሽከርካሪ የሚታለለው ተሳፋሪ ውስጥ ሲገባ ነው። እንዴት ነው ከሱ ጋር ኮሚኒኬት ማድረግ? ቤተሰብ ነው የሚያደርጉሽ፣ እንደ ጓደኛ ያቀርቡሻል ምናምን። ከዛ ወይ እነሱ ችኮላ ውስጥ ገቢና ስልክሽን ትበያለሽ ምናምን። በብዛት ይሄ የሞት አደጋ ምናምን ደግሞ መሸት ሲልም ይመስለኛል የሚከሰተውና ቀን ላይም ስለሆነ የምሰራው ያው እንዳልኩሽ ዋናው ጠባቂ ፈጣሪ ነው። ግን እስካሁን እግዚአብሔር ይመስገን እንግዲህ በደንብ ትጠነቀቂያለሽ ማለት ነው። ባይዘይ ሌቦች ብዙ ጊዜ ወይም የሰው ንብረት የሚወስዱ አይነት ሰዎች አቴንሽናቸውን ነው መጀመሪያ የሚሰርቁን። እኔ ከዚህ በፊት ምን አጋጥሞኛል መሰለሽ? ታክሲ ውስጥ ስሄድ እንዴት ነው ከኋላ ያለ ሰው ሙሉ ታክሲው የሻሻ ታክሲ ውስጥ ገብቼ ነውና መጀመሪያ ልክ የመጀመሪያውን 1 ደቂቃ ነው የሚጠቀሙበት። ገብተን ይቁጭ ብለን ተረጋግተን የምንቀመጥበት ታይም የለችም። ያቺን ሰዓት ነው የተጠቀሙበት። ገብቼ ቁጭ ሳልል ከኋላ የሆነች ሴት እንዳስታወቀ አይነት ነገር አክታረገች። እጄን ሰደድ ሳረግ ውሃ ነገር ፊል አረግ ንጹህ ውሃ ነው የደፉብኝ። ምንም ያስታወቀም ሰው የለም ምናምን። በቃ ይሄ ዝግነን ይልሻል። ሐሳቤ ተሰረቀ በዛ ሰዓት። ስልኬ የቲዩን ማን ይሰደው ምንም ያስነኩኝ ነገር የለም፣ ግን በቃ አቴንሽንሽን ነው የሚወስዱት ማለት ነው። ስለዚህ አንቺ ደግሞ አቴንሽንሽ እንዳይወሰድ በመጠንቀቅ ራስሽን በደንብ ትከላከያለሽ። ፕላስ ደግሞ አንዴ ግራጁዌት አድርጌ እንደወጣሁኝ አጎቴ 100,000 ብር ያስገባልኛል እና ያኔ አዘር ባንክ ምናምን መኖር አለመኖር አላውቅም። እና እሱ 100,000 ብር ፋዘርም ደግሞ የሰጠኝ ካፒታል አለ። እሱ ሌላ ባንክ ነው፣ ይሄ ሌላ ባንክ ነው። ከዛ ያን 100,000 ብር ካሽ አወጣሁኝና አወጣሁኝና ቦርሳዬ ስከትቼው ቦርሳዬ ሙልት ብሏል። ታክሲ ነው ያኔ መኪና የለኝም። ቁጭ ብያለሁ። መጣና 3ኛ ተደርቦ ባለ 2 ወንበር ላይ ማለት ነው መጣና ከጎኔ ተቀምጦ እጁ እንደዚህ ያደረገ። ቀጣዩ እንትን ላይ ጃኬቱን እዚህ ጋር ጣለና ከስር ቦርሳዬን ለመፍታት እንዴ አንተ ዞር በል እንጂ ምናምን ብዬ አስተውኩትና ብታይ እኔ ሌባ መስልሽ በጣም ዘንጧል እሱ ምናምን። ስንወርድ ቆሞ ጠበቀኝ። አንገቴ ላይ ደግሞ ስመረቅ የተሰጠኝ ወርቅ አለ ምናምን። ይሄ ሰው ዛሬ በቃ ወርቄንም ቢሆን በጥሶት ይሄዳል ብንጣላ ገባሽ። ከዛ እንደምንም ሰዎችም ስለነበሩ አምልጨው ሄድኩኝና ከዛ በኋላ በቃ ሰው ዘነጠም አልዘነጠም እኔ አቴንሽኔን ላለመሰረቅ ነው ሞክረው። በቃ እምነት የሚባለው ነገር ያ ሰው በሰላም ሲወርድ ነው ማምነው እንጂ ሲገባ አይደለም። ውያ በጣም ሲወርድ ነው በሰላም ሲገባ ሲወርድ በቃ ታማኝ ከስተመር ነበር ነው እንጂ ቀድሜ አላምነው። ስለዚህ በጣም አቴንሽን ትልቁን ሚና ይጫወታል። በጣም ወደ ትራንስፖርት ዘርፍ ስራ ላይ ከመግባትሽ በፊት ብዙ ስራዎችን ሰርተሻልና እስቲ ምን ሰራሽ? እሺ በጣም ይረዝምብሻል። ኢትስ ኦኬ። እሺ የመጀመሪያ ስራዬ ፈርስት ይር ሆኜ ነው። አባቴ የሚሰጠኝ ብር ነበር ይቀመጥና ስመረቅ የሆነ ነገር እንዲሰራበት። እኔ አላስቻለኝም። ላይክ ፈርስት ሴሚስተር እንኳን አላለቀምና መሽሩም የሚያመርቱ ጓደኞች ነበሩኝ። እኔ ፍሬሽ ሆኜ 4 ምናምን ነበሩ ጓደኞቼና መሽሩም ይመረት ነበር ምናምን በትንሽ ስፔስ ፋሽን ነበር። ገና አዲስ ነበር እዛክሲና ስለዚህ ደግሞ ምግቡ ደግሞ አልተለመደም። ያን ያህል ሆቴሎች ምናምን ናቸው የሚጠቀሙት እና መሽሩም ሳንድዊች እነሱ ይሰሩ ነበር እያመረቱም ካዛንቺስ ላይ ይሰሩ ነበርና እኔ ለምን አልሰራውም አልኩና ዝንጥ ያለች መሽሩም ቦክስ ማለት ጣራ አላት፣ መደርደሪያ አለ ከስር ምናምን። ጀሞ አንድ አካባቢ ነው ትዝ ይለኛል። አሁን ፍቅሬ ኩንስፓኛ አለበት። በጣም የሚገርም ኤሪያ ነው ቦታው በሰዓቱ። ኪሮ አካባቢ ማለት ነው። ኪሮ ጎን መሀል ላይ አስፓልት አለች። እዛ ጋር ነበር ታክሲ በፊት የሚቆመው። ስለዚህ ሰልፍ አለ ምናምን። ጠዋትና ማታ ብቻ ከሰራሽ በቂ ነው። ፉል ታይም ጊዜሽን አይወስድምና ጠዋት በሌላ በሰራተኛ ለማሰራት ሞክራለሁ። ከሰዓት ግን እኔም ጓደኞቼም በቃ ፈን እያረግን
ኮፍያ ነጭ ልብስ ምናምን አድርገን የሼፎች ልብስ ማለት ነው የሼፍ ልብስ እና መጥበሻው ሲግል ሽንኩርት ተደርጎ ምናምን ውሃ ጠብ ስታደርጊበት ጭሱ እንትን ይላል ምናምን በቃ ሌላ ታሪክ ነበር እዛ ጋር ሰራ እና የከሰዓቱ ብቻ 300 ብር ኔት ነበረው በትልቅ ብር ነው 300 ብር ያኔ ከዛ ትንሽ እንደሰራው ያው አባቴ ማወቀና የደበረው አይመስለኝም መጀመሪያም ሲያሳድገኝም የሆነ ራሴ እንድችል አድርጎ ስላሳደገኝ ይጠብቃል ያው ግን አሁን ትምህርትሽ ላይ ፎከስ አድርጊ እኔ አላንስም ላንቺ ምናምን ተባብለን በቃ በሰው አሰሪው መዝጋት ካልፈለግሽ ተባለ ሰው እንዳንቺ አይሆንም መጨረሻ ላይ በኪሎ ተሸጠች ብረቷ ኦኬ የእንትኗ መሸጫው ማለት ነው ተሸጠች እሷ ከዛ በኋላ ሁለተኛ ስራዬ ግራጁዌት አድርጌ ስወጣ ነው ፕሪንቲንግ ላይ ነበረ በጣም አሪፍ ነበር እሱ ምን ነበር ፕሪንት የምታደርጉት ላይቲንግ ሌተር ወረቀት ነገር ላይ ብዙ አልሰራም እንደውም ጨረታ ምናምን ሞካክር ነበር ግን አይሳካልኝም ማሽኑ ያላቸው ሰዎች ናቸው የሚያሸንፉት እኔ ላይት ቦክስ ላይቲንግ ሌተር እንደዚህም አልነበረም ያኔ ባለቤቱን አሳምነሽ ምናምን ነው ስሙ መስቂለት ያን ያህል አይዲያ ያለው ሰው የለም ስለ ቢልዲንግ ነኝ ምናምን ህንጻዎች ላይ ማለት ነው ስለዚህ እሱን ነበር የምሰራው ራሴ ነበርኩ ምዞረው ምናምን ለማሳመን ሰዎች በይሄ ፊኒሺንግ ላይ ያሉ ህንጻዎች ጋር ነው መሄድ ያለብሽ ከዛ ከጥበቃው ይጀምራል ጥበቃውን አሳምነሽ የባለቤት ስልክ ወይ ለባለቤት የሚጠጋ ምናምን በቃ እሱ በጣም ሀስል ነው ከዛ እሱን ሰራሁኝ ምናምን ጥሩ ሄደ በደንብ ሰራሁኝ እንደዚህማ በቃ ስንት ኪሎ ሜትር በእግርሽ ከምትሄጂ መኪና የሚገዛልሽ ተባለና አባቴም ቪትስ ያኔ ሁለት ከምናምን ነበር ቪትስ ተገዛልኝ በቃ በጣም አሪፍ ሆነ ምናምን ከዛ ልክ የሆነ ሰዓት አንዳንድ ችግሮች ተፈጠሩ ሀገራችን ላይና ተቀዛቀዘ ስራው እሱን መቻል አይከብደኝም ነበር ያን ጊዜ ማለፍ ከዛ ደግሞ ካሽ ሬጂስተር ግዢ ተባልኩ ገቢዎች ኦሬዲ እንትን ጥሩ እየሆነ ነው እጅ በእጅ ነበር መቆርጠው በቃው ካሽ ሬጂስተር ግዢ ሲሉኝ ካሽ ሬጂስተር ለኔ በጣም የሚያሳስር ምናምን ነገር ነው ይመስለኝ በጣም ብሶ ነው ይፈራው እና አረ እስማማልኩኝ ስራው ቢኖር እሺ ይደፍራለሁ ምንድነው ምለው ምናምን ብዬ በቃ ይቀራልኩኝ ዘጋሁት ግን ከዛም በኋላ የተወሰነ ለመስራት ሞክሬያለሁ የጓደኞቼ ቢሮም ስላለ ምናምን በቃ የሆነ ሰዓት ተውኩት እሺ ከዛ ሶስተኛ ስራዬ ደግሞ የቤት ዕቃ እነዚህ አዳዲስ ኮንዶሚኒየሞች ጋር የቤት ዕቃ ይሄዳል ተባልኩ አንድ ስራ ከዘጋው ወዲያው ሌላ ቢዝነስ ማጠና አትቆይም ያለ ስራ አዎ ከዛ የካባዶ ሄድኩኝ በጣም ነው የሚራራቀው ነው የአባቴ ቤትና የካባዶ ከጫፍ ጫፍ ከዝኔ ነበረች ወደዛ ከዛ በቃ ሙልት ታረኩና ሱቄን መመላለስም ስለማይሆን እዛው ደግሞ ተከራየሁ ተጨንቆ መኖር ደግሞ ተጨንቆ መኖር አልፈልግም አሁን አንዳንድ ሰው ሱቁን እዛ ያደርግና መኝታውን እዛው ከጀርባ ምናምን ያደርጋል እኔ ደግሞ እንደዛም አልፈልግም ሌላ ከእንደገና መኖሪያ ተከራየሁና በቃ ጥሩ ነበር እሱም ግን የምፈልገው ያህል ገቢ እንትን አይልልኝ አንቺ የምትፈልጊው ምን አይነት ነበረ እኔ እንዴት ነው በቃ ጥሩ ገቢ ፈልጋለሁ እና ሳቲስፋይ የሚያደርገኝ ገቢ አላገኘሁም ከዛ መኪና አለኝ በዛ ሰዓት እዚህ መኪና ለምን ይቆማል አልኩኝና አከራየሁት ሁለቱ ሲሆን እንደውም ጥሩ ሆነ ማለት ይሄ በጊዜ ሂደት ይለምዳል በሚለው ማለት ነው ከዛ መኪናዬንም አከራያለሁ እዚህም እሰራለሁ ምናምን በቃ እየኖርኩ ነበር መኪናዬ የሆነ ሰዓት አጋጯት በጣም ትንሽ ግጭት ናት ኩርኩም ማለት ናት ከዛ አስወጣሁ ከዛ አስወጣሁና እኔ ይሻት ስራ ፈልጉልኝ አልኩኝ በመኪና ዙሪያ ጥሩ ኮኔክሽን አለኝ በኪራይ ምናምን ታገኛልኝ ወደ መድኃኒዓለም አካባቢ ወደ ፓስተር መድኃኒዓለም ምናምን አካባቢ ነው አንድ ጥሩ ስልጣን ላይ ያለ ሰው ማመላለስ እና ጠዋት ከቤቱ መውሰድ ራስሽ የምትሰሪው ራሴ መኪና ይንሽው አይደለ ስራ ፈልጉልኝ ላለመስጠት ማለት ነው መኪና ተገጭታብኝ ይለ ከዛ መሳሳትም ከፈለገ ማመላለስ አለብኝ ነዳጅ እነሱ ናቸው የሚሞሉልኝ በቀን 300 ይሰጠኛል መጀመሪያ አስቢ መኪና ሳይኖረኝ ነው 300 አከራያት የነበረው አሁን ነዳጅ ተችሎልኝ አንቺም በመኪና እየተንቀሳቀሽ ከዛ ጥሩ ሆነልኝ እንደውም እሱ ትንሽ ቻሌንጅ አድርገውት ነበር እንዴት ነው ሴት አሽከርካሪ ምናምን ሲሉት እንዴ እኔ እንደውም ሞር ሰኪውርድ ነኝ በስነ ስርዓት ነው የምትነዳው ምናምን ብሎ አሳምኖ ነው በጣም ጥሩ ሰው ነበር ባለትዳር ልጆች ያሉት ምናምን ሰው ነው
ጠዋት ወስደዋለሁ፣ ማታ መኪና ካገኘ አትምጪ ነው የሚለኝ። ኦኬ በቃ በጣም ሰፖርት ያደረገኝ ነበር። ከዛ እንደዛ የሆነ እያለ መኪናዬ ያው በሆነ አጋጣሚ ሌላ ሰው እጅ ላይ ቶታል ዳሜጅ ሆነች። ኦኬ ቶታል ዳሜጅ ሲባል ሙሉ ለሙሉ ሪፔር እንዳትደረግ ሆና? እሺ ኢንሹራንስ ወሰዳትና ብር ነው የሚከፍለኝ። የኢንሹራንስ ደግሞ ፕሮሰስ ይፈጃል። እንደውም ጥሩ ነው ሄደው በ3 ወር አለቀና ልክ ሲመጣ የኔ 230,000 ሰጡኝ። ጥሩ ነው የሰጡኝም። እንደው ቪትስ 350,000 ገባ። በማል ጋፑን በምንም ልሞላው አልችልም ነበርና መኪናው ከሌለ ደግሞ ሱቁ ለብቻው ጭራሽ ነው በቃ ማያስደስተኝ። በቃ ከአባቴ ጋርም ተነጋገርን። ዝግዩና ነው ያለኝ። ምንም ቀለል አድርጎ ነው መኪናም ተጋጨ። መጀመሪያ እሱ ጋር ነው ደውለው ለበጎ ነው፣ ፈተና ሲበዛ ለበጎ ነው። እሱም በጣም በፈተና ውስጥ ነው ያለፈውና ለበጎ ነው የሚለኝ። ከዛ ተመለስኩኝ አባቴ ቤት። 3 ወር ከሱ ጋር ሰራው። ስለዚህ እቃ ቤትሽን የካባዱ የከፈችውን ዘግተሽ ከዛ ቤትሽንም ትተሽ መጣሽ ማለት ነው? ትቼ አባቴ ጋር በቃ የተሰጠኝን ብር እንዳላጠፋ ለአባቴ ሰጥቼ፣ እሱም ደግሞ መኪና ለመግዛት ለኔ መምላት የሚችልበት አይነት ሁኔታ ላይ አልነበረ። ኮንትራክተር ነው፣ እነሱ ደግሞ ክፍያ ይዘገይባቸዋል። አንዳንዴ ምንም ብር ላይኖርሽ ይችላል ምናምንና ስለዚህ ከሱ ጋር መስራት ጀመርኩ። በህይወቴ 3 ወር ነው ተቀጥሬ ማቀው አባቴ ጋር። እሱንም 3 ወር እሱ ጋር ተቀጠርኩኝና ቆይኒ ግን አባቴስ ባይኖር አሁን ሌላ ቦታ ተቀጥሬ መስራት አልችልም ነበር የሚል ጥያቄ ደግሞ መጣ ወደ ውስጤ። ከዛ ለሱ ሳልነግረው ጋዜጣ ሪፖርተር ጋዜጣ ቫካንሲ አለ፣ አሁን እኔ ሰው ስራ አጣው ሲለኝ ሪፖርተርን ነው የምጠቀመው። ከዛ ሪፖርተር ጋዜጣ ገዛሁና ኢሜል ምናምን ይወሳል ኢሜል ማድረግ ጀመርኩና አንድ ድርጅት ተቀበለኝ። የሆነ ፋብሪካ ነው፣ በ5,000 ብር ደሞዝ ምናምን አላመንኩ። አሁን ለካ እችል ነበር። አባቴም ባይኖር አልኩኝ ማለት ለጭንቅላቴ መልስ ፈልግ ነበር። ከዛ ሄድኩኝ ሳልነግረው ለአባቴ ሄድኩኝ ስራ ጀመርኩ እዛ ማለት ነው። ከዛ ሳይ ስራ የለም፣ ሳይ ምንም ቁጭ ነው የምንለው። ከዛ ምንድነው ስላቸው አይ እንትኑን ለማሟላት ነው፣ ይሄ አንድ ፋብሪካ ሲመሰረት እያንዳንዱ ኳሊፊኬሽን የሚያስፈልገውን ለማሟላት ነው፣ ገና አዲስ ነው ምናምን አሉኝ። እሺ ከሰዓት መጣሁ አልኳቸውና ሄድኩ። በዛው ቀረው። ግን ለኔ ሞር ኮንፊደንስ ይሰጥሻል። ገባሽ? ተወዳድረሽ አሸንፈሽ መግባት እንደምትችይ ኢንተርቪው ተደርጌ ምናምን አልፌ ገባሁ። ከዛ በኋላ በቃ 3 ወር ከሰራው በኋላ ደግሞ ቅጥርም ሰለቸኝ። ኦኬ አባትሽ ጋር ነበር ተቀጥረሽ የምትሰሪው 3 ወር? ኦኬ 3 ወሩን ከፋዘር ጋር። ፋዘር ስትሪክት ነው፣ ቢሮ ሲሆን ሰራተኛ ነኝ፣ ልጅ አይደለሁም። ቀድሜ እንድገባ ነው ኤክስፔክት የምደረገው፣ እንደ ቤተሰብ ሳይሆን ትሪት የምደረገው ካለው ሰው የበለጠ በጣም ነው መወጠረው። እና በቃ አልፈለኩኝም። ከዛ በኋላ መልቀቂያ ጠዋት አብረን ወደ ስራ ሄድንና ጠዋት መልቀቂያ ሰጠው እዛ አልነገርኩትም ማታ ራሱ። ከዛ እሺ ያለኝ በቃ። ከዛ ቀጥሎ ደግሞ ይምታቱብኛል ሁላ ታውቂያለሽ፣ አስቤ ነው በብዙ ጊዜ ስለሆነ ባንዴ ስላልሆነ ወደ ጀሞ ሚካኤል አካባቢ አድማስ ዩኒቨርሲቲ ነበር እዛና የሆነ ህንጻ ነው በቃ የተማሪዎች ግቢ አካባቢ ስለሆነ የሆነ ፋስት ፉድ ነገር ብጀምር አልኩኝና ጀመርኩኝ። እንደዛ ግን በቃ ከስተመሮችሽ ተማሪው ብቻ ነውና እሱ ደግሞ በቂ አልሆነ። እንዳልኩሽ ስራዎቹ ብታገሳቸው እንትን ይላሉ ሊሄዱ ይችላሉ። ግን እኔ ያ ትግስት የለም። አሁን ይሄንን የሚያዩ ሰዎች ስራ ላይ ትግስት ማድረግ ያስፈልጋል። እኔ 6 ወር በቃ እንዲቆም ፈልጋለሁ። በእውነት ቶሎ ተወስኝበታለሽ አይደል? አንቺ ኤክስፔክት እንደምታረጊው ካልሆነ በቃ ብለሽ ትግት ነው የምታረጊው። ስልቹ ነሽ ይለኛል አባቴ። እና እሱንም ዘጋሁት። ከዛ ደግሞ ጀሞ አንድ አካባቢ ሌላ እንደዚህ እቁብ ሲጣል ምናምን ግሮሰሪዎች ላይ ታያለሽ ምናምን የድሮ እቁቦች በብዛት እንደዛ ናቸው። እና በቃ ለምን የሆነ ባርና ሬስቶራንት ነገር እንትን አንልም አይከፈትም ተባለ። ጓደኞቼ ማበረታቱኝ። በቃ እቁብ እንጥላለን ምናምን ተባለ። መሰብሰቢያ ከስራ በኋላ ትሆናለሽ ተባለ። የሆነ ነገር ስከፍት ደግሞ በጣም ነው ኢንቴሪየሩ ማሳምረው።
ኦኬ በደንብ ኢንቨስት አድርጋለሽ ዲዛይንም ምናምን ያው ኮርስ አዲስ አበባ ዩኒቨርሲቲ በአርባን ኤንድ ሪጂናል ፕላኒንግ ህንጻ ኮሌጅ ነው የጨረስኩትና አርኪቴክቸራል ዲዛይንም ተሰጥቶናል አንድ ሴሚስተራውና ኢንቴሪየሩ ላይ እጨነቃለሁ እኔም እዛው ስለምሆን የሆነ የሚመጥነኝ ነገር ውስጥ ነው መገኘት የምትፈልገው ቦታ ስለሆነ እና በደንብ 15 ቀን ፈሽቷል ሲሰራ ላይቱ ምኑ ማይካው ምናምን እየተደረገ ቆንጆ ቤት ሆነች እሺ ከዛ ከፈትናት የመጀመሪያ ቀን ራሳችን መረቅ ነው ከጓደኞቼ ጋር እሺ በማግስቱ ሞላ እንደ አዲስ ቤት ሞላ ኦኬ ግን ስራው ከባድ ነበር ያ መዝናናትና ማዝናናት እንደሚለይ ገባኝና ኦኬ ፕላስ ለኔም አይሆንም ትንሽ ትግስት ይፈልጋል እና ደግሞ እንዴት ነው ስራውን እስክታቂ ድረስ ስራው ቦታ ላይ መሆን አለብሽ የሚሸጠው ነገር ምን ያህል እንደሚያወጣ ምናምን እስክታቂ ማለት ነው ስለዚህ ያንን እስካቀን ይመዛው ሆነ ነበረ ኦኬ ከባድ ነው ማታ አምሽተን ገብተን ተኝተን ጧት ደግሞ እንደ ሰው ሳይሆን ከሰዓት ምናምን ስነሳ ምን ያርክሽ ነው ምናምን አልኳት ራሴ ተበላሸ ማለት ነው ማለት ኖርማል ላይፍ አይደለም ለኔ ብዬ አሰብኩኝ ማለት የሆነ 6 ሰዓት 7 ሰዓት ተነስተሽ ከዛ ወደ ስራ ስቴጅ ኦኬ ከዛ በጣም ነው ከራሴ ጋር ማውራው ደግሞ እኔ እዛ አልኩኝና ሳምንት እንደሰራ የሆነ ችግር ምናምን ተፈጠረ ሰዎችም ተጣሉ ምናምን ብቻ በእኔ ምክንያት የሚለው ነገር ይደብርሻል ከዛ ለደላሎች ነገርኩ ቤቱ ከተከፈተ በሳምንቱ ውጭ አገር ልሄድ ነው እኔ ምክንያቱም ስራ የለውም ይሉሻል ስራ ደግሞ አለው ቤቱ ኦኬ ስራ አለው ግን ካንቺ ላይፍ ስታይል ጋር በፍጹም መሄድ አልነበረ አልሄድም ከስተመር ሁለተኛ እንዳመጣ ምናምን ይልኩ ማባረር ጀምር ያለው የምርሽ ነው ከስተመሮች ምን ሲያደርጉ ማለት ምን አረገ መሰለሽ ቅድሚያ ሂሳብ ነው የምንቀበለው እሺ እና ባልኮኒ ጋር ቁጭ ብያለሁ እኔ ቆም ያለው ተጠቅመዋል ሁለት ነበሩ እሺ ከዛ ይቀርናል ምናምን አለኝ አይ ተጠቅመዋል ኦኬ እኔ ምንም ተጠቅሜ አይደለም እዛ ጋር ያስተናገርኩ ያለው ጤኛ ሰው ነኝ እና አይ እንዴ ነው ሰጠኝ እንዴ አልተግባባንም እንዳጭበረበርኩት አይነትና አስተናጋጅም መስብየዋለሁ እሺ ከዛ ሙሉ ብሩን ሰጣውትና በቃ ሁለተኛ እንዳትመጣ አልኩት ምንም ያስፈራኝ ነገር ደግሞ የለም ጓደኞች ያሉ ምናምን የፖሊስ ስልክ ይዣለሁ የሰፈር ልጅ ቲፎዝ ይላል ምናምን ችግር የለም ይሄኔ ሳታጣሪ ስራው የምትገቢበትም አይደለምና እንደዛ ሆነና በቃ ነገርኩኝ ለደላሎች እሺ እኔ ፕሮሰስ ነበረኝ ተሳካልኩኝና ሳምንት ፈጀ ለማግኘት በ15 ቀኑ ተሸጠ ማለት ነው ቤቱ በተከፈተ በ15ኛው ቀን ኦኬ በቃ መክፈቻም ይዣል ወጣው ተሸጠ እንዳለ ማለት ነው ከነ ኪራዩ መልሶልኝ ምናምን ነው ኦኬ እንደዛ አለፈ እሱ ከዛ ደግሞ ወደ ፋዘር ሰፈር ጠጋልኩኝና ኦልሞስት በቃ አስፋልት ተሻግሮ ወደዛ ቤታችን ነው እዚህ ጋር ደግሞ የሆነ ከባድ መኪኖች ምናምን ይቆማሉ ምናምን እዛ ደግሞ ምግብ ቤት ከፈትኩኝ ኦኬ ህንጻውም አይፈቅድም ከምግብ ውጪ ሌላ አልኮል ነገር መሸጥ አይቻልም ምግብ ቤት ብቻ እሷንም ቆንጆ አርገት በቃ ለሰፈሩ እንደውም አዲስ ነው እንደዛ አይነት ቤት ከፈትኩኝ ጥሩ ነበር እሱ ግን እንዳልኩሽ እኔ የምፈልገው ብር አይመጣም ሳካ እና እሱን ደግሞ አልታገስም ነው ፖይንቱ ኦኬ ከዛ እሱም ጥሩ ሆነ ምናምን የተወሰነ ሰራሁኝ ከዛ ስለ ሜትር ታክሲ ስለ ራይድ ምናምን መስማት ጀመርኩ ኦኬ ከዛ በቃ በጣም ቆጨኝ መኪናዬ ማለመኖሩ ምናምን ያንገበግብሻል ይዛሳት ከዛ ቦይፍሬንድ ነበር በሰዓቱ ኦኬ ዩኒቨርሲቲ ያለው ነው የምንተዋወቀው ሰከንድ ይር ሆኜ እኔ እሱ ሲኒየር ነው 2 አመትና ኦኬ ስራ ላይ ነበር እሱ የተወሰነ ብርጁ ላይ ነበር እሱም እግረኛ ነው መኪና ለምን አትገዛም ምናምን ስለው ምን ያረጋል ምናምን አለኝ ከዛ እኔ እሰራበታለሁ አንተ ደግሞ በወር ከፍልሃለሁ አልኩት ማለት ነው ኦኬ እሺ ያለኝ እሱ ቢዚ ስለነበረ እኔ ዞር ይፈልኩኝ መኪና ስለ መኪናም አይዲያው አለኝ መኪና ስለነበረኝ ከዛ በፊት ተገዛች በወር 15,000 ብር እየከፈልኩት ጀመርኩ ስራ ኦኬ ከፍቅረኛሽ ላይ መኪና ተከራየሽ ማለት ነው ያን ያልተጋባንም ነበር ኦኬ ከዛ በኋላ ዘጋውትኛኝ እኔ ይሄኛውን ታክሲውን ስሰራ ያኛው ፌል ያረጋ መጣ ኦኬ ስለዚህ ዘጋውትና በቃ ይሄንን ቀጥ አድርጌ መስራት ጀመርኩ ማለት ነው ኦኬ ያው ከዛ በኋላ ሜካፕ ቲክቶክ አሁንም እየሰራችሁ ያለው ዩቲዩብም አለ እንግዲህ በደም ሰብስክራይብ አድርጉ ያደርጋሉ በርግጠኝነት
እንግዲህ ብዙ ስራዎችን ጠቀሽልን፣ ብዙ ናቸው እና ከነዛ ስራዎች ውስጥ ባልዘጋውት ብለሽ የሚጸጽትሽ አለ? ፕሪንቲንጉ በጣም ይጸጽተኛል ከፕሮፌሽኔም ጋር ስለሚቀራረብ እና እንደዚህ እይታ ላይም ጥሩ ነኝ፣ የሆነ የሚያምር ነገር ኢንቴሪየር ነገር ላይ ምናምን ጎበዝ ነኝና እሱን ባልዘጋው ትንሽ ብታገሰው እና መፈልገው አይነት ብር የሚያመጣልኝም ስራ ነበር። የምርም በቃ አንድ ስራ ሰሪ ጥሩ ብር ይመጣል። የሆነ ትንሽ ብር አይደለም ተለቃቅሞ የሚመጣውና የምር የሚሆነኝ ስራ ነበር እሱና እሱን ትንሽ ብታገሰው ብያስብ ነበር። አሁን እንዳጀምሩ ምን ይዝሻል? አሁን ትንሽ ሰውን በስቷል። በርግጥ በጣም በስቷል። ትግል ነውና አሁን ደግሞ ትግል የሰለቸኝ ሰዓት ነው። ብዙ ጊዜ በቪዲዮዎች መሃል ስለ አባትሽ ታነሻለሽ እና በብዙ ስኬትሽም ላይ ውጤታማ መስቶኝ ሳትሆኝም በሁሉም ነገር ብቻ በስራ ሙከራዎችሽ ላይ ከጎንሽ ያለ ሰው ነውና አባትሽ ምን አይነት አባት ነው? ካንቺ ጋር ያላችሁ አታችመንት ምን ይመስላል? አባቴ እንግዲህ 24 ዓመቱ ላይ ነው የወለደኝ። እና ወጣትነቱን የሰጠኝ በቃ እንደ ወንድ እንደ ወጣት ሳይሆን የምር አባት በልጅነቱ የሆነልኝ፣ አብሮኝ የሚዘምር ጎርምሼ ራሱ ከማላውቀው ቦይፍሬንድሽ ጋር ወዳደር ነበር ይለኛል። አብሮኝ ይዘፍንልኛል፣ ይደንስልኛል ምናምን። ማይወስደኝ ቤት የለም። የሆነ በፊትኛ ናዝሬት ነበርን 8ኛ ክፍል ወደ አዲስ አበባ የመጣሁትና አዲስ ቤት ከተከፈተ እኔና እሱን የምንመርቀው የሆነ ፎቶ አለ። እንደውም እኔ እንደዚህ የከፈለው ወንበር ምንድነው በአማርኛ ስሙ ስለሚደብረኝ እሱ ላይ ቁጭ አድርጎኝ እሱ ቆሞ የሆነ ሆቴል ነው እንዲህ ዋና ነገር ያለው በቃ በጣም ወደው ፎቶ ነው የምር። በቃ አባትና ልጅ አንመስልም በጣም ህፃን ስለሆንኩ እንጂና እንደ ጓደኛ ይዞ የሚዞር ያው ሲንግል ዳድ ነበር በሰዓቱ። ስሙን ከተናገረ በኋላ ኢቭን ዴት ሲያደርግ የኔን ስም ነው ቀጥሎ የሚናገረው። ከሌን ትባል ልጅ አለችኝ የሚል እሱ ደሞዝተኛ ሆኖ እኔ ከተማው ላይ አለ የሚባል የህንዶች ትምህርት ቤት ነበር የሚያስተምረኝ። ማለት ሁሌ ከአቅሙ በላይ ነው የሚያኖረን። አይዞሽ ሶሪ እንግዲህ አይዞሽ ተረጋጊ፣ ችግር የለም። እና በጣም ጠንካራ እንደሆነ ያደረገኝ ሰው ነው። ማንም ሰው እንዳይከፍልልሽ ይለኝ ነበር በፊት። I'm sorry የሆነ የለም በራስሽ እንድትቆሚ እስካሁንም አለ እሱ ነገር ውስጥ። ከፍቅረኛ መኪና ስከራይ እሱ እንደዛ አድርጎ ስላሳደገኝ ነው እንጂ ባልከፍለውም ለሱ ችግር ላይ ኖሮ ይችል ነበር። ግን አላደል ማንም የሆነ ነገር ተደርጎልኝ ሳይሆን በቃ እኔ ማድረግ ያለብኝ ለራስሽ ኃላፊነት መውሰድ እንደዛ አድርጎ ነው ያሳደገኝና በጣም ባለውለታዬ ነው። በጣም ነው ሞድ በጣም ጀግና አባት ነው። በእነዚህ ነገሮች ሁሉ ራሱ አጠገብሽ መሆን መቻል ብዙ ጊዜ የብዙዎቹም ፋሚሊዎች እንደ ኢትዮጵያዊነታችን ብዙ ተመሳሳይ የፋሚሊ እንትኖች ነው ያለን። እነሱ የሚያደጉበት ነገር ተመሳሳይ ስለሆነ አንድ ስራ ሞክረሽ ሁለተኛውን ራሱ ለኬንን አልፈልግም ብለሽ ሌላ ላይ እንትን ስትገቢ ምንድነው እዚህ እና እዛ አንጣጥ የሚያስብልሽ ምናምንና ብዙ ዲስካሬጅ የሚያደርጉ ነገሮች እኛን ለመገንባት ግን ዲስካሬጅ የሚያደርጉ ነገሮችን ያደርጋሉና ያንቺ አባት ግን ይሄንንም ስዘጊ ኢትስ ኦኬ ይሄንንም ስዘጊ ኢትስ ኦኬ አንቺ ነሽ እዛ ጋር ወርዝ የምታደርጊው ገንዘቡ አይደለም። ገንዘብ ባይዞ ያባከነ ነበር አይደለም ብዙ ኪሳራዎች ነበሩ ምናምን ግን አንቺ ነሽ ወርዝ የምታደርጊው የሚለው ነው ኤኒ ታይም ሁሌም በህይወትሽ ውስጥ እያስተማረሽ የነበረውና ሊመሰገኑ ይገባል። ሰፖርት ማድረግ ብቻ እንደዚህ ያ ብቻ አይደለም በአንደኛው ትተኮሻለሽ ይለኛል። ባይዞ ትልቅ ቃል ነው ማለት የሆነ አቅሜን ያየ አይነት ይመስለኛልና ቆይታ ያለሽ ምናምን ይለኛል። ባይዞ ይታያቸዋል ያውቃሉ እኮ በደንብ ያውቃሉ። በጣም ነው የምወድህ። በዚህ አጋጣሚ በስራ አጋጣሚ በጣም ብዙ ሰዎችን ታገኛቸዋለሽና የትራንስፖርት ዘርፍ ላይ ስትሰሪ ማለት ነው ስራው ላይ በጣም ሪስፔክት ያላቸው ፕሮፌሽኑን የሚያከብሩ ሴትን የሚያከብሩ አይነት ሰዎች ታገኛለሽ፣ በጣም የሚያበረታቱ። በዛውም ልክ ደግሞ በዛኛው ጽንፍ በጣም ዲስሪስፔክት የሚያደርጉ የሚሳደቡ የራሳቸውን ማንነት በደንብ ያላወቁ ራሳቸውን የሚጠሉ አይነት ሰዎች ታገኛለሽ። በጣም የሚያማርሩ ወይም ቀንሽን ሊያበላሹ የሚችሉና ይሄ ያው የስራው አንዱ ሁሉም ስራዎች ላይ ያለ ነው አይደለ? አገልግሎት ዘርፍ ላይ የተሰማራ ሰው ሁሉ የሚያጋጥመው ነገር ነውና ምን ላይክ በባህሪሽ ላይ ምን ለውጥ አመጣ እንደዚህ አይነት ሰዎችን ፌስ ማድረግ?
እኔ በፊት እልኸኛ የሆነ ነገር ካልሽኝ እዛው ነው መልስ ሰጥቼሽ ላልፍ የምፈልገው። በቃ ላልፈው ሳልነግርሽ ካለፍኩ ያንገበግበኛል። እዛው ነው በቃ እዛው ነግሬሽ ነው ማልፈውና እሺ አሁን ማብራራት ሁላ አቁሜያለሁ። ማለት ምንም ሰው ስለነገርሽው አይደለም ውስጥ ያለው ነገር ውስጥ ያለው አንቺ ደግሞ ራስሽን ታውቂዋለሽና በዚህ ሰዓት ለማንም ራሴን አላብራራም። በጣም ትግስተኛ አድርጎኛል። ዝም ማለትን ተጫዋች ምናምን ነኝ ግን ያው ከእያንዳንዱ ከስተመር ጋር አውርተሽም አትችይውም። ያው በቀን ብሶ ስለምታገኚ ፀሐዩ ራሱ በጣም አድካሚ ነው። ስታወሪበት ሌላ ፕላስ አቴንሽንሽን ሰብስበሽ መንዳት አለብሽ እና ትግስተኛ አድርጎኛል። ዝምተኛ አድርጎኛል ስራ ላይ ሼፕ ያደርገዋል ባህሪሽን። ሻይ ምናምን ትሆኛለሽ። በዚህ አንቺ በዚህኛው መንገድ ስለሄድሽ ነው እንጂ ደግሞ በዛኛው ጽፍ ስንወስደው በጣም ቁጡ ተናጋሪ ደግሞ የሚያረጋቸው ሰዎች አሉ። ለዛ ነው የጠየቅኩሽ። በጣም በፊት በጣም ካልም የነበሩ ብዙ ማያወሩ ምናምን ልክ እዚህ ዘርፍ ላይ ደግሞ ሲቀላቀሉ በቃ በጣም ኃይለኛ ኢቭን ተደባዳቢ ሁላ የሚሆኑ አሉ ያለ ባህሪያቸው እንደዛ እንትን የሚላቸው አሉና አንቺ ደግሞ በጥሩ ጎኑ ነው ሼፕ ያደረገሽ። እዚህ ስራ ላይ ያው ገጠመኝ ይኖርሻል ብዬ አስባለሁ ከብዙ ሰዎች ጋር ስለምትገናኝ። ጥሩ ገጠመኝ እስቲ ንገሪኝ። ጥሩ ገጠመኝ እንደውም አንድ ጓደኛዬ ሰዎችን አውሪ እንደዚህ ኢግኖራንት አትሁኝ፣ ሰው ለመግባባት ጊዜ ይፈጅብኛል፣ ከተግባባሽ ደግሞ ከልቤ ነው እና ግን አውሪ ከማን ጋር ምን ሰርተሽ እንደምትቀየሪ አታቂም ምናምን ብሎ የመከረኝ ሰው አለና ግን ብዙ አላወራም ስቲል ብዙ ትላልቅ ሰዎች ትላልቅ ፖዚሽን ላይ ያሉ ሰዎች ልጭኝ ትችያለሽ እና አላወራም። እነሱ እንደውም አድንቀው ምናምን ጎበዝ በርቺ ምናምን ብለው ሊወርዱ ይችላሉ። አንዴ ግን ጀርመን አደባባይ አካባቢ ሆኜ ጥሪ ይገባልኛል ወደ ደብረ ዘይት። ከዛ አነሳሁትና ደወልኩ። በዚህ በኤሌክትሪክ መኪና ነው ደወልኩኝ። ሴት ናት ያነሳችው። ስንት ሰው ነው የሚሄደው አልኳቸው። አንድ ሰው ነው አሉኝ። ወንድ ሴት አልኩኝ። ሴት ናት ችግር የለውም ነይ ምናምን አሉኝ። እሺ አልኩኝና ሄድኩኝ። ምናምን ስደርስ መጀመሪያ በደንብ አላወቅኳትም። እኔ ትንሽ እሷም ተቀይራለችና ከኋላ ገባችና አላወቅሽኝም እኔ እንደዚህ መዝናኛ ላይ ቲቪ ሾው አቅራቢ ናት ማለት እሷም ገርሟት በቃ እኔም በስሬ እዚህ ስራ ላይ በመገኘት ጎበዝ ምናምን ብላ አበረታታኝ። አጋጣሚ ደግሞ እኔ ያኔ ዩቲዩብ ለመጀመር ፕላን እያረኩ የነበረበት ጊዜ ነውና ደብረ ዘይት ድረስ እንደውም ጊዜዋን የገደልኩት ይመስለኛል። በቃ ኢንፎርሜሽን እየጠየቅኩ ቀስ ብዬ እየነዳሁ እንዳልክብሽ መንገድ ሌት ያረኳት ይመስለኛል። እሷም በጣም ቅን ፖዚቲቭ ሰው ናት። አሁን እንደ ጓደኛ ነን፣ እንደዋወላለን። እኔ የማውቀው ነገር ሲሆን ደውላ ታማክረኛለች። እኔም የምፈልገው ነገር ሲኖር አማክራታለሁና በቃ እሱ ለኔ በጣም አሪፍ ገጠመኝ ነው እና ልገባበት ወደምፈልገው ፊልድ ልምድ ያለው ሰው ማግኘት ቀላል ነገር አይደለምና እሱን አረሰው። የጓደኞች ምክር ሰምተሻል ማለት ነው ይችላል እሱ ላይ። እሷም ጥሩ ሰው ስለነበረች ነው። መጥፎ ገጠመኝስ? መጥፎ ብዙ ይኖራል። መጥፎ ያው በቃ ያስተምራል ብለሽ የምታስቢው ቢያንስ አንድ እንኳን ምን መሰለሽ? አሁን እንደዚህ ቃል በቃል አላስታውሳቸው እችላለሁ ግን ምን አይነት ይገጥምሻል መሰለሽ? አሁን አንቺ የተሻለ መንገድ ነው ብለሽ ስትሄጂ የሆነ ልታጭበረብሪያቸው አይነት ስሜት አንቺም እንዲሰማሽ ያረጉሻል። ያ በጣም ይደብረኛል። በተለይ መጀመሪያ ሰሞን ላብራራ ምናምን ሞክራለሁ። እንደዚህ ላንቺ አስቤ ወይ ላንተ አስቤ ምናምን አሁን ዘጥ ነው የምላቸው በቃ ግን ስቲል በውስጥሽ ፊል እንድታረጊ ያረግሻል። እኔ ደግሞ ፐርሰናሊ እንደዛ አይነት ሰው አይደለም። ሰው ላይ ተጠቅሜ ማለፍ መፈልግ ሰው አይደለም። ፕላስ እዛ ጋር በጣም ከአንድ ትሪፕ ትናንሽ ገንዘብ ሰብስበሽ ነው ትልቅ የሚሆንልሽ እና ኔጌቲቭ ሊያስብ ማረገው ነገር አይደለም። ፐርፌክት ላልሆን እችላለሁ፣ ስህተት ልፈጥር እችላለሁ ግን አለ አይደል የሆነ በመጥፎ መንገድ ሳይረዱት እንደ መልእክትም ከሆነ ለፓሴንጀሮች እኔ እንጃ በቃ እንደ ሌባ የሚያስቡሻሉ አንዳንዶቹ። በቃ አለ አይደል አሁን 1 ኪሎ ሜትር 16 ብር ምናምን ቢሆን እኮ ነው ያለ ማጭበርበር። እኔ ቀምሬ እንግዲህ እንትን ስል ማለት ነውና እንደዛ ባይታሰብ በቃ ይሄ ነገር ትንሽ ዲስአፖይንት ያደርገኛል። እንደ መጥፎ አጋጣሚ እንደ አጠቃላይ በብዛት ያለ ነው ደግሞ።
አሁን ላይ ያው እንግዲህ በማሽከርከር ረጅም ቀንሽን ወይም ረጅም ሰዓትሽን ታሳልፊያለሽና በጣም አዳዲስ የትራፊክ እንትኖች ምልክቶች በየቦታው አሉ። ከዛ እንደ ድሮ የፈለግንበት ቦታ ማቆም አንችልም። አክቹሊ ድሮም የፈለግንበት ቦታ እናቆምም፣ ግን አትሊስት ይታወቃሉ፣ ግልጽ ቦታዎች ናቸው። አሁን በጣም ብዙ ቦታዎች ላይ ማቆም ክልክል ነው፣ እንደ ድሮ አይደለምና የትራፊክ ቅጣት እንዴት እያደረገሽ ነው? አዎ እንደውም ቅድም ቻሌንጅ ላይ መጥቀስ ነበረብኝ። ይሄን በተለይ መቆሚያ ቦታ በጣም ከባድ ነው። ታዩ መቆምን መጫኛና ማውረጃ ሰዓታት ሊስት የሆነ ነገር ኮንሲደር ቢደረግ ለኛ ጥሩ ነው። ምክንያቱም የሆነ ሰው አሁን እዚህ ህንጻ ስር ነኝ ካለሽ እዛ ጋር ቆሞ የሚጠብቅሽ፣ እዚህ ጋር ቆመሽ ካልጫንሹ ፓርኪንግ መጥቶ አይገባም። እንደዛ ከሆነ እንደ ላዳ ሲስተም ሆነን ማለት ነው። እኛ ነን ወደ ከስተመር የምንሄደው እንጂ ከስተመር ወደኛ አይመጣም። ስለዚህ ያ ትንሽ በጣም ቻሌንጅ ነው። በጣም በቃ ትራፊክ ካለ እዛ ጋር አስፈቅጄ ነው ምንጭ ነው ልጫን ምናምን ብዬ ያለዛ የተቀጡ ልጆች አሉ እኔ ጋር ታሪካቸውን የላኩ። ከስተመር እየተሻገረ መቼ እና ወደዛ ግቢ አትያት ትራፊኩም እሱን ቆሞ ያያልና ይሄን ነገር አንደርስታንድ ቢያደርጉን። አሁን ፓርኪንግ ላይ ደግሞ አሁን ላዳዎች መቆም ያላቸው ከሁለት ላዳ በስተቀር ምናምን የሚሉ ምልክቶች አሉ። ባስ ስቴሽን አለ፣ የታክሲዎች አለ፣ የሜትር ታክሲ ግን የለም። ከተማ ውስጥ የትም ይሄ ለሜትር ታክሲ የሚል የለም። የተለየ መቆሚያ እንኳን የለውም። ግን ከፍተኛ ግብር ከፋይ ነን። በደንብ እና ይሄ ነገር ቢታይልን እላለሁ። ያው የትራፊክ ቅጣቱ ፌር ነው ብዬ አላስብም ለኛ በተለይ ግን መንግስት ያመነበትን ሂሳብ መስጠት መብቱ ነው። በተቻለ አቅም እኛ መጠንቀቅ ለአሽከርካሪዎችም ምለው ነገር ከማማረሩ ላይ መፍትሄ የለም። ኦብቪስሊ የለም። ከመታማረሩ ሶሉሽኑ ላይ መስራት ነውና እንደ ሶሉሽን እኔ ጧት እንዳልኩሽ ጸሎቴ መሃል አለ ከትራፊኮች ከልለኝ ምናምን ብዬ ነው የምወጣው። በትንሹ 5 ነው ቅጣትና በፊት 200 እና 300 ነው። በቃ ብዙም ያንሃል አስጨንቅም ነበር። አሁን በጣም ይጎዳል። ያው ነው በጣም ከባድ ነው። ቀንሽን ነው የሚያበላሸው። ልክ ነው። ስንት ትሪፕ 5 ማለት አሁን ከ4 ትሪፕ ምናምን በላይ ሊሆን ይችላል። በጣም ብዙ ነው። በጣም ከባድ ነው በእውነት በጣም ፔንፉል ነው። ግን መጠንቀቅ ነው ያለብን። በቃ ጥፋት ላለመስራት አብዛኛውን ጊዜሽ በመንዳት ስታሳልፊ ደግሞ ጥፋት የመስራት ትችኛለሽ። ግን ምን ችለውን ያህል መጠንቀቅ ነው። እስቲ በወር ምን ያህል ተቀጣሽ? እስቲ ባቨሬጁ ታስቀምጪ። አሁን የመጨረሻ ጊዜ በፎሎወሮቼ ልንገርሽ፣ የመጨረሻ ጊዜ ተቀጣው 90 ምናምን ሺህ ፎሎወር እያለሁ ነው። አሁን 120 ሺህ ፎሎወር ምናምን ተቀጣለሁ። 3 ወር ምናምን ሆኖኛል ከተቀጣሁ። ባይዘይ በጣም አሪፍ ነው። እኔ አንድ ጓደኛ አለኝ በቃ መንጃ ፈቃድ እሱ ጋር ያድር ይቀበላል፣ ይቀጣል። በቃ አዳዲስ መስመሮችም ደግሞ ይሰመራሉ። ድፍን መስመር አቋራጭ ደግሞ ተብለሽ ትከሰሻለሽ ምናምን። ብቻ ነፍ ናቸው ምክንያቶቹ ብዙ ናቸውና ይገርማል በጣም። ግጭትሳ ያው ረጅም ጊዜ በማሽከርከር ስለምትቆይ ሴቶች ደግሞ አይጋጩ ይባላል። ያው ጠንቃቃ ነን። ግጭት ሲባል አንድ ገጠመኝ ልንገርሽ። እሺ የሆነ ውስጥ ለውስጥ ላወርድ ገብቼ ነው ማስተውሰው። ግጭት እሱ ነው። ግጭት አይደለም አክቹሊ ቀለም ራሱ በቃ ቀለም ነው የለቀቀበት። ይሄ ሶሪ ተባብለሽ ምታልፊ ግጭት አለ አይደል? ኮብልስቶን ነው አወረድኩኝና ወዲያው ጥሪ ይገባልኝ። ደክሞኛል ፀሐዩ ምናምን። ከዛ እንደ መዞር ብዬ መኪና ውስጥ ሆኖ አይ ቲንክ እያቃሙ ይመስለኛል ቁጭ ብለዋል። 2 ወንዶች ናቸው ቪትስ ውስጥ። ቪትሷ ራሱ ፓራውልቱ ምናምን ተፋፍቋል። ከዛ ስዞር ንክት ስፒድ ላይ አይደለም ኮብልስቶን ላይ ስፒድ ንክት ነገር አድርጌያታለሁ። ይቅርታ ምናምን ብዬ ወደ ኋላ ብዬ እንዲህ ለዞር ገጨችን ብለው ወረዱ። አዩት ግጭት አይደለም በቃ ሊዳበሩብኝ ነው እዛ ጋር። ወይ በቃ የሆነ ብር ይቀበሉሻል ዴፊኒትሊ። ወይ እኔ 1 ብር አልሰጠም አልኩት። ስራ ገብቶልኛል፣ ጊዜ ሊገለው ነው። ለኛ ደግሞ በጣም ጊዜ ማተር ያደርጋልና ከዛ እሺ ምንድነው ማዲያ ምናምን እንሂድና አለች ቀለም ማስለቀቂያ ጋዝ። እሷን እንትን ብዬ እናስለቀቀው አሉ እንደዚህ የሚሰሩ ልጆች አልኩት። እሺ በፍጹም አለኝ መካኒክ ጠራለሁ እዚህ አካባቢ። ጠራ አይቶ ልጁን አረ ተስማሙ ብሎ ሄደ። በቃ ጊዜ ሊገሉት እንደሆነ ብር መቀበል እንደፈለጉ ገብቶኛል። ቶታሊ ግጭት አይደለም። ከዛ እንሂድ በቃ ፖሊስ ጣቢያ አሉ። እንሂድ አልኳቸው።
እሺ ከዛ አንደኛው እኔ ጋር ሊገባ እኔ ሁሌ በር ሎክ አደርጋለሁ ሁሌ በቃ እንደ ሪፍሌክስ አክሽን በገባው ሎክ ነው ማረገው ሊከፍት ሲል ወዴት ነው ምናምን ስለው እንድንሄድ እዛው ግባ ትከተለኛለህ አልኩት የታውቀዋለሁ እኔ ምንስ የሚሰሩ አሁን ሸዋሸዋ ይሰራል በመኪና በጣም ከዛ ተመልሶ ገባ ቀድሜ ሄድኩኝ እሺ ከዛ ልክ እኔ እንዳለፍኩ የሆነ V8 ከኋላ በር ወጣ እሺ ወጣ በቃ ሁለት ልብ ሆንኩኝ ሰዓቴን ሊገሉት ነው መሄድ አለብኝ ምንም ጥፋት እንዳልሰራው ጭንቅላቴ ያምናል ስለዚህ ነዶት አመለጫ እሺ ከዛ በኋላ ፎቶ አንስተዋል ምናምን መኪኔ ምንም ማንም ማለት ከምንም በላይ ህሊናሽ ነው የሚፈርድሽ አይደለ እዛ ጋር ስራ የፈታ ሰው እንዲደበርብኝም መፍቀድ አልነበረብኝም በሰዓቱ ሄድኩኝ በቃ አልደረሱብኝም ወደ ኋላ እሺ ሄድኩኝ ከዛ ውጪ በቅርብ ጊዜ ሰው ላነሳ ስሄድ ወደ ኋላ ስቲ ምናምን አሁን የኛ ስራ ምንድነው ተቻኮያለሽ ከስተመር ጋር ቶሎ ለመድረስ ነው ተቻኮያለሽና ወደ ኋላ ስል ውሃ ልክ ገጨኝ ትንሽ ግጭት አልነበረም በቃ በወደሳት ቦዴን ከዛ ውጪ ግን እግዚአብሔር ይመስገን ብዙ ግጭት አቃት ቶታል ዳሜጅ ነው እንጂ ደረሰብኝ ያው መኪና ቶታል ያጥቼ ይለ እንጂ በኔ እጅ ምንም ግጭት የለም እስካሁን በጣም አሪፍ ነው ጠንቃቃ መሆንሽን ማሳያም ጭምር ነው ምን አይነት ሰዎች የሜትር ታክሲን ይጠቀማሉ ለምሳሌ በሰዓት ብንከፋፍለው ጠዋት ቀን ላይና ማታ ምን አይነት ሰዎች ይጠቀማሉ ጠዋት ላይ ወደ ስራ የሚሄዱ ላምበረት የሚሄዱ አውቶቡስ ተራ ወደ ክፍለ ሀገር የሚወጡ ኤርፖርት ሌሊት ላይ እንደዛ ይጠቀማሉ ቀን ላይ ደግሞ ጉዳይ ለመፈጸም የሚሯሯጥ ሰው እናት ከልጆቿ ጋር ምናምን ዘመድ ጥየቃ ማታ ላይ ካፕሎች ምናምን ይሸኛኛሉ እሺ ወይ ገርልፍሬንዱን ሸኝተሽ ከዛ እሱ መልሽኝ ይልሻል ሁለት ስራ ነው የሚሆንልሽ አሪፍ ነው እንደዛ ነው ያው ይሄን ይመስላል ኦኬ እሺ የሜትር ታክሲ ስራ በነዳጅ መኪና ወጣል ወይስ ደግሞ በኤሌክትሪክ መኪና እና ለምን የሚለው በደንብ ሜቢ አሁን የሚወዛገብ ሰው ሊኖር ይችላል ለመወሰን የከበደው የቱን ሜቢ አሁን ገዝተው ወደ ሜትር ታክሲ ስራ ለመግባት ለመወሰን የቸገራቸው ሰዎች ይኖራሉ ብዬ ስለማስብ ነው የጠየቅኩሽ አዎ እኔ እንደውም በነዳጅ መኪና ነው ስራውንም የጀመርኩት ያው ኤሌክትሪክ መኪና አልነበረም ሁለተኛ ልጅ ማማን ስወልዳት በቃ አልሰራም ያልኩት ነዳጅም እየጨመረ መጣ ምናምን በቃ አልሰራም ብዬ ነበር ስለ ኤሌክትሪክ መኪና ስሰማ ነው ወዲያው ገዝቼ የገባሁት በቃ ከዚህ ነገር ብዙ ቢዝነስ ላይ ነኝ ከተበላበት በኋላ ነው መገባው እና የመጀመሪያው ሳይበላበት በደንብ የገባሁበት ኤሌክትሪክ መኪና ይመስለኛል እና ሜትር ታክሲ አዎ እና በጣም አዋጭ ነው ምንም ጥያቄ የለውም ኤሌክትሪኩ ከምን አንፃር ነው ካልሽን ደግሞ አሁን ነዳጅ መኪና ሲሆን ረጅም ትሪፕ አጭር ትሪፕ ማማረጥ አለበት ኤሌክትሪክ መኪና ሲሆን ያው ድካምሽ ነው እንጂ ረጅምን ብትይጂ አዋጭ ነው ያው ወጪ የለብሽም ተመላሽም ደግሞ ተቸግረሽ በባዶ የተወሰነ ያህል ይይሽ እንኳን ብትፈልጊ ነፃነቱ አለሽ አትጨናነቂ በነዳጅ መኪና ግን ሲሆን እሺ ረጅሙን ደፈርኩ ብለሽ ሄደሽ በትንሽ ትርፍ እንኳን ብትይጁ ተመላሽ ደግሞ ስታጪ በባዶ ስትመለሽ የተወሰነ ቦታ ድረስ ኪሳራ ይሆናል ቶታል እና ተጨናነቂያለሽም ስራው ደግሞ ሙድሽን ይፈልጋል እኔ ደስ ብሎኝ የወጣው ቀንና የሆነ ትንሽ ደበር ያለኝ ቀን እኩል አይደለም ገቢ ምናምንና ጭንቀት የሚፈልግ ስራ አይደለም ሪላክስ አድርገሽ ምናምንና መኪናም ለመያዝ ሙሉ አቴንሽንሽን ያስፈልጋል እና ኤሌክትሪክ መኪና ነው እኔ ሪኮመንድ ማድረገው ይሄንን ስራ ለሴቶች ትመክሪያለሽ አዎ በጣም ብዙ ሴቶች ቢገቡ ነው ምለው እኔ እንደውም በውስጥም ያማክሩኛል የሚገርምሽ አረብ ሀገር ያለው ሴቶች ምናምን ራሱ መኪና ገዝችልም ምናምን ይሉኛል እና እዛም ያገኙትን ምናምን ቼክ አረግና እጃቸው ላይ ያለውን ብር ምናምን ዲቴይል ገባሽ ዝም ብለሽና ትዩ እንትን ብዬ አይ ማይሆናቸው ከሆነ ካላቸው ነገር አንፃር ማለት ነው ለምሳሌ በነዳጅ መኪና ለመስራት እና ያልላትም ተከራይታ ለመስራት እና ያልላትም በቂ ብር ኖሯት ግን ኤሌክትሪክ መኪና ገዝታ ለመስራት ነይ ልላት እችላለሁና አሪፍ ነው ሴቶች ደግሞ ገንዘብ አያያዝም ላይ ጎበስ ስለሆነ ምክንያቱም ገንዘቡ ተበታትኖ ነው የሚመጣው ላጥፋው ካልሽ ከእጅሽ ላይ ገንዘብ አይጠፋም ስለዚህ ላጥፋው ካልሽ በቃ
ግን በጣም ለማጥፋት የሚያሳዝን እኔ ብር አያያዝ የተስተካከለው በዚህ ስራ ነው። በጣም አጥፊ ነበርኩ። ሌሎች ስራዎች ላይ ምናልባት አባቴ በወር አንዴ ቤተሰቡን ይዞ የሚያዝናናበትን ብር እኔ 2 ሳምንት ልዝናና ከወጣው ልጨርሰው እችላለሁ። በጣም ብር አጠፋ ነበር። ይሄ ግን የምር ብር እንዴት እንደሚገኝ የሚያሳይ ስራ ነው። በጣም ከባድ ስራ ነው። ብሮቹም ትንሽ ትንሽ ሆኖ ነው የሚሰባሰቡት እና ሴቶች እዛም ላይ ጎበዝ ስለሆንን በደንብ ቢገቡ ፕላስ ነፃነት ይሰጣቸዋል። ልጆቻቸውን አድርሰው ትምህርት ቤት መልሰው ምናምን ለመስራት አለ አይደለ? ያው ልጅሽ የሆነ ነገር ሆነ ብትባይ ሮጥሽ ለመሄድ ማንንም ሳታስፈቅጂ ምናምን ለሴት የሚሆን ስራ ነው። የቀኑን ፓርት መስራት ይችላሉ፣ የማታ ባይዳፈሩ እንኳን። ኦኬ ስለዚህ አሁን ሴቶች እንዲገቡ አበረታታሻቸው። ምን ይጠንቀቁ? እሺ ሲገቡ ምን ይጠንቀቁ ሴቶች? አንደኛ ያው ቅድም እንዳወራ ነው አቴንሽን። በቃ ማንንም እኔ አለማመን ስለሆነ ይሄ ጥላቻ ምናምን ሰው ተጠራጣሪ እንዲሆን ብቻ አይደለም፣ ግን ከምትሰረቂ ብትጠራጠሪ ያንን ሰው ይሻላል፣ መትረፍ ይሻላል። እና በቃ ባይዘናጉ ሰዎችን እንዲህ በሉካቸው በምታዩ ነገር ሁሉ ነገር ማመን ከባድ ነው። ኢቭን ለስልክ ምናምን ሳይሆን ለሂሳብ ራሱ እኔ አላስወርድም ሂሳብ ሳይከፍለኝ ሰው። ምክንያቱም ከሄዱ በኋላ ስልክ አይነሱልሽ ምናምን ብዙ ገጠመኝ ይላክልኛልና የኔን ደግሞ የጥንቃቄ መልእክቶች እየሰሙ ባይፈሩ ሴቶች አሁን ይፈራሉ። የኔን ማቀርባቸውን ቲክቶክ ላይ ታሪኮች ሲሰሙ ይፈራሉና ምንም የሚያስፈራ ነገር የለም። ተጠንቅቆ መስራት ይቻላል። ዋናው አቴንሽንሽን ከልብሽ በቃ ጭንቅላትሽን ተንብለሽ ስራው ላይ ማተኮር ነው። ኦኬ ብዙ ሰዎች ታገኛለሽና ምን ይሉሻል ስለ ስራው? ቅድምም ያበረታቱኛል ብለሻልና ቤተሰቦችሽ ምን ይሉሻል? እንደገና ደግሞ ራንደምሊ የምታገኛቸው ሰዎች ወይም የቅርብ ሰዎች ስለ ስራሽ ምን ይሉሻል? አባቴ ነው ያው የመጀመሪያ ልጅ ስለሆንኩ እንደ ቤተሰብ ላወራ የምችለው ከአባቴ ጋር ነው። ሌላው ታናናሽ ነው። ያው አባቴ ሁልጊዜ ሰፖርተሪ ነው። እኔ በመረጥኩት መንገድ ነው የሚያግዘኝ። ስለዚህ እሱ ጋር ችግር የለም። በዙሪያ ያሉ ሰዎች የሆነ ሱቅ ብትከፍቺ ምናምን ሊሉሽ ይችላሉ። መስራቴን ያን ያህል የሚያበረታታኝ ሰው የለም። ኦኬ የሆነ አለ አይደል አንዳንድ አስተሳሰቦች አሉ። የሆነ ስራው ላንቺ አይሆንም ምናምን ትባያለሽ ነገር የወንድ ስራ ነው ይባላል። የወንድ ስራ ነው ፕላስ እኔ እንጃ ከምን አንግል እንደሚታሰብ አላቅም፣ ግን ብቻ እንደዛ አይነት ነገሮች አሉ። ሱቅ ከፍተሽ እንትን ብትይ ምናምን ይለኛል። ከስተመር ሆኖ ይለኛል ኢንሻአላህ። ኦኬ አንዴ ወደ ሱቅ እየወሰድኳት 1 ሚሊዮን ብር እኮ ብታወጪ ሱቅ ከፍተሽ ምናምን በቃ አስባ ነው ለኔ ካልኩሌት ታደርጋለች። እሺ አመሰግናለሁ ምናምን ብያት ያው አለ እንደዚህ አይነት። ሌላው ግን ያው የሚያበረታታሽ ነው የሚበዛው። በጣም ቆንጆ። ብዙ ስራዎችን እንደሞከረ ሰው ወይም ስራዎች ላይ ገብቶ እንደነበረ ሰው አሁን ላይ ደግሞ እጃቸው ላይ ገንዘብ ይዘው ወደ ስራ ለመግባት ደግሞ ድፍረቱን ያጡ ሰዎች አሉና ምን ትመክራቸዋለሽ እንደመጨረሻ? ግን ዋናው ነገር ገንዘብ ስላለ ስራ ይሰራል። እኔ በህይወቴ የተማርኩት ምክንያቱም የገንዘብ ችግር አልነበረብኝም። ስለዚህ ቀድመው የሚሰሩትን ስራ ተቀጥረው ገንዘብ ኖሮሽ መቀጠር ደግሞ በቃ ይከብዳል። ሮጠሽ ስራ ላይ ነው ሰማራት ነው ፈልጊውና ተቀጥረው በቃ በደንብ መስመሩን ቢያዩት ስራው ይሆናል አይሆንም። ደንበኛ ቢይዙ ሰው ከዛ በኋላ በቃ ምንም ቻሌንጅ አይኖረውም። በጣም ይቀንሰዋል ምናምን ደንበኛ ይኖርሻል ምናምን እና ገንዘብ አለኝ ተብሎ ወደ ስራ ባይገባ ከኔ ስህተት እሱም ቢማሩ። ሌላው ደግሞ ተስፋ ለመቁረጥ ነው። እንደተባለው እኔ አባቴ እንዳለኝ በአንደኛው ትቀየሪያለሽ። እኔ ማምነው ምንድነው ያው እግዚአብሔር ያየለ ድካማችንን ሁሌ እኔ አሁን ዛሬ ማድረግ ያለብኝን ሳላረካ አደርኩኝ በጣም የሆነ ሌዚ ዴይ እንዳሳለፍኩ ነው ማስበው። ስራ ለነገ ምናምን መልሶ አይደለም እና እያንዳንዱ ቀኔ ደግሞ በእቅድ ነው። አንዳንዴ ጽፌ መውጣበት ቀን አለ። ከሜትር ታክሲ ውጭ ማድረገው ነገር ከሆነ አንድ ቀን ስራ ስፈታ እኔ ለዛ ቀን ብዙ ስራ ነው ማዘጋጅለት እና እንዴት ነው ኤፌክቲቭ ለመሆን መሞከር። ፕላስ እናቶች ሴቶች በተለይ ከወለዱ በኋላ ምናምን በቃ ተስፋ መቁረጥ ይሄ በኪሳራ በመውለድ ምናምን ተስፋ መቁረጥ አያስፈልግም። በርቱ ነው ብለው በመጨረሻ ማለት የምትፈልጊው ነገር ካለ እድል ልስጥሽ። በመጨረሻ ማለት የምፈልገው ነገር ያው ጉዞ ከሚለው ጋር ዩቲዩብ ቻናሌ ሰብስክራይብ እንዲያደርጉልኝ ጥሩ መልእክቶችን አስተላልፋለሁ ብዬ አስባለሁ። እንደ ጀማሪ ፐርፌክት ላልሆን እችላለሁ፣
ግን ያው በኮሜንትም እየተመካከርን ሰብስክራይብ እያደረጉ አብረን እንይጥላለን። በጣም አመሰግናለሁ ጊዜሽን ስለሰጠሽ እንግዳይ ስለሆንሽ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኔም በጣም አመሰግናለሁ።